ታሪክ የሰው ልጆች የህይወት መስታወት ነው። አንዳንዴ በመስታወቱ ላይ የምናየው የድል ፈገግታን ሲሆን፣ አንዳንዴ ደግሞ እንባ ያራሰውን የባርነት ዘመን ነው። ዛሬ የምንጓዘው ወደ ሩቅ ምስራቅ እስያ ነው። ወደ ሩዝ ማሳዎች፣ ወደ ጥቅጥቅ ያሉ ጫካዎች እና ወደማይበገረው የቬትናም ምድር። አንድ ሰው ነበር። ስሙ እንደ ወንዝ ውሃ ብዙ ጊዜ የተቀያየረ። ዓለም ግን በመጨረሻ ሆ ቺ ሚን በሚለው ስም አወቀችው። ትርጉሙም ብርሃን ሰጪው ማለት ነው። እውነት ግን እሱ ብርሃን ነበር ወይስ ጨለማ? ለሕዝቡ የነጻነት አባት፣ ለጠላቶቹ ደግሞ የኮሚኒዝም ጭራቅ። ይህ ሰው አሜሪካን፣ ፈረንሳይንና ጃፓንን አንቀጥቅጦ የገዛ በሸክላ ቤት ውስጥ የሚኖር የዓለም ፖለቲካ ግዙፍ ሰው ነበር። የሆ ቺ ሚን ታሪክ የቬትናም ብቻ ታሪክ አይደለም። ይህ የሰው ልጅ ለነጻነቱ የሚከፍለው የመራራ ዋጋ ታሪክ ነው። በ19ኛው ክፍለ ዘመን መገባደጃ ላይ ቬትናም በፈረንሳይ ቅኝ ግዛት ብረት ጫማ ስር ትተነፍስ ነበር። የፈረንሳይ ኢንዶ ቻይና ለፓሪስ ሰዎች የሀብት ምንጭ፣ ለሃኖይ ሰዎች ግን የሲኦል ምድር። በዚህ የጨለማ ዘመን በ1890 በመካከለኛው ቬትናም በምትገኝ አንዲት ሻካራ መንደር ውስጥ የዓለምን ታሪክ የሚቀይር አንድ ሕፃን ተወለደ። ለአንድ አፍታ ቪዲዮን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። ግንቦት 1890 በነጌአን ግዛት በኪምሊየን መንደር። ይህ ቦታ የድህነትና የትግል ምድር ነበር። የዚህ ሕፃን የመጀመሪያ ስም ንጊዌን ሲንግ ኩንግ ተብሎ ተሰየመ። ገና ከልጅነቱ ጀምሮ ኩንግ ተራ ልጅ አልነበረም። አባቱ ንጊዌን ሲንግ ሳክ የተማሩ ሰው ነበሩ። የኮንፊሽየስ ፍልስፍናን ጠንቅቀው የሚያውቁ፣ ነገር ግን ለፈረንሳይ ቅኝ ገዢዎች ለመስራት ፈቃደኛ ያልሆኑ ቁሩ ሰው። አባቱ ለኩንግ ያስተማሩት አንድ ወርቃማ ሕግ ነበር። ልጄ ሆይ፣ የሰው ልጅ ትልቁ ሀብት ወርቅ ሳይሆን ክብር ነው። ኩንግ ያደገው የፈረንሳይ ወታደሮች በሕዝቡ ላይ የሚያደርሱትን ግፍ እያየ ነው። በልጅነት ዐይኖቹ የቬትናም ገበሬዎች በገዛ መሬታቸው እንደ ባሪያ ሲገረፉ ይመለከት ነበር። ይህ እይታ በልቡ ውስጥ የማይጠፋ የቁጣ እሳት ለኮሰ። በትምህርት ቤት ኩንግ ጎበዝ ነበር። ፈረንሳይኛን በፍጥነት ተማረ። ነገር ግን የፈረንሳይ ትምህርት ቤት ያስተምር የነበረው ስለ ነጻነት፣ እኩልነትና ወንድማማኝነት ነበር። ኩንግ ይህንን ሲሰማ ይደነቅ ነበር። ፈረንሳዮች በሀገራቸው ስለ እኩልነት ይሰብካሉ፣ እዚህ ግን እኛን እንደ እንስሳ ይቆጥሩናል የሚለው ጥያቄ አእምሮውን ይበላው ነበር። በአስላዎቹ ዕድሜ ሲደርስ ስሙን ንጊዌን ታት ታን ወደሚል ቀየረ። ትርጉሙም የተሳካለት ንጊዌን ማለት ነው። ነገር ግን ታን የፈለገው የግል ስኬትን አልነበረም፣ የጠፋችውን ሀገሩን እንጂ። 1911 ወጣቱ ታን አንድ ወሳኝ ውሳኔ ላይ ደረሰ። ጠላቱን ለማሸነፍ የጠላቱን ቋንቋ፣ ባህልና አስተሳሰብ መረዳት እንዳለበት አመነ። መልሱ ያለው እዚህ ቬትናም ውስጥ ሳይሆን በባህር ማዶ እንደሆነ ተሰማው። በ21 ዓመቱ በወቅቱ ሳይጎን ከተባለችው ወደብ ላቱሽ ትሬቪል በተባለች የፈረንሳይ መርከብ ላይ ተሳፈረ። ተሳፋሪ ሆኖ አይደለም፣ እንደ አንድ ተራ የውጥ ቤት ረዳት ኩክስ ሄልፐር። እጆቹ ድንች እየላጡ ዐይኖቹ ግን አድማሱን ይመለከቱ ነበር። ይህ ጉዞ ለሆቺሚን የሕይወት ዩኒቨርሲቲ ነበር። መርከቧ ብዙ ሀገራትን አቋረጠች። ሲንጋፖር፣ ኮሎምቦ፣ አልጄሪያ፣ በመጨረሻም ፈረንሳይ። ማርሴይ ወደብ ሲደርስ አንድ ያስገረመው ነገር ነበር። ፈረንሳይ ውስጥ ያሉ ፈረንሳዮች ቬትናም ውስጥ እንዳሉት ጨካኞች አልነበሩም። ጭቆና የመንግስታት እንጂ የሕዝቦች ባህሪ አይደለም የሚለውን የመጀመሪያ ትምህርቱን እዚህ ወሰደ። ግን ጉዞ አላበቃም ነበር። ታን ዓለምን ማየት ፈልጎ ነበር። ወደ አፍሪካ የባህር ዳርቻዎች ተጓዘ። የጥቁር ሕዝቦችን መከራ አየ። የቅኝ ግዛት ቀንበር በቬትናም ብቻ ሳይሆን በመላው ዓለም የተዘረጋ መረብ መሆኑን ተረዳ።
የተጨቀኑ ሕዝቦች ሕመም አንድ አይነት ነው ሲል በወቅቱ ጻፈ። ከዚያም ወደ አሜሪካ አመራ፣ ኒውዮርክና ቦስተን። ታን በአሜሪካ የነጻነት ሐውልት ስር ቆሞ ሲመለከት ምን ተሰምቶት ይሆን? በአንድ ወቅት በሆቴል ውስጥ ጠረጴዛ አቀራቢ፣ በሌላ ጊዜ በበረዶ ውስጥ አካፋ ይዞ ሠራተኛ ሆኖ ሠራ። የአሜሪካን የነጻነት አዋጅ ዴክላሬሽን ኦፍ ኢንዲፔንደንስን አነበበ። ሁሉም ሰዎች እኩል ተፈጥረዋል የሚለው አረፍተ ነገር ልቡን ማረከው። ግን እንደገና ራሱን ጠየቀ፣ ታዲያ ጥቁር አሜሪካውያን ለምን ይገደላሉ? ቀጥሎ ለንደን እንግሊዝ። በበረዶ በሚቀዘቅዘው የለንደን ጎዳናዎች ላይ ወጣቱ ታን ለካርል ማርክስ ፍልስፍና ቅርበት እያሳየ መጣ። ለዓመታት በመርከብ ላይና በባዕድ ሀገራት የሠራው ሥራ የሠራተኛውን መደብ ሕመምን በቀጥታ እንዲረዳ አደረገው። እሱ አሁን ተራ የቬትናም ወጣት አይደለም። እሱ የዓለም ዜጋ፣ ግሎባል ሲቲዝንና የለውጥ ፈላጊ ሆኗል። የአንደኛው የዓለም ጦርነት አብቅቷል። 1919 ዓለም በቬርሳይ ውል ትሪቲ ኦፍ ቨርሳይ አዲስ ቅርጽ እየያዘች ነበር። ታን ወደ ፓሪስ ተመለሰ። አሁን ግን ስሙን ቀይሮ ነበር። ራሱን ንጉየን አይ ኮክ ብሎ ጠራ። ትርጉሙ ንጉየን አርበኛው ወይም ንጉየን ሀገር ወዳዱ ማለት ነው። በፓሪስ በቬርሳይ ላይ በተሰበሰቡት የዓለም መሪዎች ዘንድ አንድ ደብዳቤ ይዞ ሄደ። ለአሜሪካው ፕሬዝዳንት ውድሮ ዊልሰን የጻፈው ደብዳቤ ነበር። በደብዳቤው ላይ የጠየቀው የቪየትናምን ነጻነት አልነበረም። ቢያንስ መሠረታዊ የሰብአዊ መብቶችና የሕግ የበላይነት ለሕዝቡ እንዲሰጥ ነበር። ነገር ግን ማንም አልሰማውም። ትልልቅ የዓለም መሪዎች ለአንዲት ትንሽ እስያዊ ሀገር ወጣት ጆሮ አልነበራቸውም። ይህ ክስተት ለንጉየን ለወደፊቱ ሆቺሚን ወሳኝ የመታጠፊያ ነጥብ ነበር። ምዕራባውያን ስለ ዲሞክራሲ የሚያወሩት ለራሳቸው ብቻ ነው ብሎ ደመደመ። የዊልሰን የሊበራሊዝም ተስፋ ሲጨልም ከምስራቅ በኩል ሌላ ቀይ ብርሃን ፈነጠቀ። የሩሲያው ቦልሼቪክ አብዮት። ቭላዲሚር ሌኒን። የሌኒን ጽሑፎች በተለይም ስለ ቅኝ ግዛት ሕዝቦች የጻፈው ቴሲስ የንጉየን ዓይኖች ተገለጡ። በፓሪስ በሚገኝ አንድ ትንሽ ክፍል ውስጥ ይህንን ጽሑፍ ሲያነብ በደስታ እንባ እንደተሰቀሰቀ ይነገራል። የምንፈልገው መንገድ ይኸውና፣ የነጻነታችን ቁልፍ እዚህ አለ ሲል ለብቻው ጮኸ። ከዚያን ቀን ጀምሮ የቪየትናም አርበኛ ኮሚኒዝምን እንደ መሳሪያ መረጠ። ኮሚኒስት የሆነው ስለ ኢኮኖሚ ፍልስፍናው ብቻ አልነበረም። ኮሚኒዝም ብቻ የቅኝ ግዛት ሕዝቦችን ነጻነት እንደሚደግፍ ስላመነ ነው። አና በ1920 የፈረንሳይ ኮሚኒስት ፓርቲ መስራት አባል ሆነ። አስቡት፣ የቅኝ ተገዢው ሀገር ልጅ የቅኝ ገዢው ሀገር የፖለቲካ ፓርቲ መስራት ሆነ። ይህ በፓሪስ የነበረው ጊዜ ሆቺሚን እንደ ፖለቲከኛ የተቀረጸበት፣ የመጻፍና የመናገር ክህሎቱን ያዳበረበት ወርቃማ ጊዜ ነበር። ጋዜጦችን ያትም ነበር፣ በስብሰባዎች ላይ ይናገር ነበር። ለፓሪያ የተሰኘ ጋዜጣ አቋቁሞ የቅኝ ግዛት ግፍን ለዓለም አጋለጠ። ፓሪስ ጠባብ ሆነችበት። የፈረንሳይ ስለላ ድርጅቶች ዓይን በላዩ ላይ አረፈ። በ1923 ወደ አብዮቱ መዲና ወደ ሞስኮ ተጓዘ። በዚያን ጊዜ ሞስኮ ለዓለም አብዮተኞች መካ ነበረች። እዚያ የኮሚኒስት ኢንተርናሽናል ኮሚንተርን ሥልጠና ወሰደ። አደረጃጀትን፣ የስለላ ሥራንና የሽምቅ ውጊያ ጥንሰ ሐሳቦችን ተማረ። ነገር ግን ሆቺሚን እንደ ሌሎች የኮሚኒስት መሪዎች በቲዮሪ ብቻ የደነዘዘ አልነበረም። እሱ በተግባር ሰው ነበር። ስታሊንንና ትሮትስኪን አይቷል። ነገር ግን የሱ ልብ ያለው በእስያ ነበር። በ1924 ወደ ቻይና ካንቶን አሁን ጓንግዙ ተላከ። እዚያም ከቪየትናም ድንበር አቅራቢያ ሆኖ ወጣቶችን መመልመል ጀመረ። የቻይና አብዮት የተከታተለ ነበር። ሆቺሚን በዚህ ድብልቅልቅ ውስጥ ሆኖ የቪየትናም አብዮታዊ ወጣቶች ሊግን መሰረተ። ይህ የኢንዶ ቻይና ኮሚኒስት ፓርቲ ጽንስ ነበር። በቻይና የነበረው ቆይታ ቀላል አልነበረም። የቻይና ናሽናሊስቶች በቻንግ ካይ ሼክ የሚመሩ ኮሚኒስቶችን ማደን ጀመሩ። ሆቺሚን እንደገና መሰደድ ነበረበት።
ለተወሰኑ ዓመታት እንደ መንፈስ እዚህም እዚያም ይዘዋወር ነበር። ታይላንድ ውስጥ እንደ ቡዲስት መነኩሴ ተላብሶ ሠራ። በሆንግ ኮንግ በእስር ቤት ውስጥ ለሞት ተቃረበ። ሰዎች ሞቷል ብለው አስበው ነበር። ፈረንሳዮችም አይኮክ ሞቷል ብለው በደስታ ተነፈሱ። ግን አልሞትም ነበር። እንደ ፊኒክስ ወፍ ከአመድ ውስጥ ለመነሳት ዝግጅት እያደረገ ነበር። ምክንያቱም ዓለም ወደ ሁለተኛው የዓለም ጦርነት እያመራች ነበር እና ይህ ጦርነት ለቪየትናም ነፃነት ወርቃማ ዕድል ይዞ እንደሚመጣ ተነብዮ ነበር። ዓመቱ 1941 ነው። ዓለም በሁለተኛው የዓለም ጦርነት እሳት እየተለበለበች ነው። ሂትለር አውሮፓን እየወረረ ነው። ጃፓን እስያን እያረሰች ነው። በዚህ ውጥንቅጥ ውስጥ በቻይናና በቪየትናም ድንበር ላይ አንድ ቀጭን ሽበት የወረሰው የ51 ዓመት ሰው ቆሟል። ለ30 ዓመታት ለ30 ዓመታት ሀገሩን አይቷት አያውቅም። ወጣት ሆኖ የወጣው ልቡ አሁን በስደትና በፖለቲካ ተወጥሮ ተመልሷል። ድንበሩን የሚያመለክተውን የመለያ መስመር ሲሻገር ሆቺሚን መሬት ላይ ተንበርክኮ የትውልድ አፈሩን ሳመ። ዓይኖቹ በእንባ ሞሉ። ይህ አፈር የፈረንሳይ ቅኝ ገዢዎች የረገጡት፣ የቪየትናም ገበሬዎች ደም የፈሰሰበት አፈር ነው። አሁን ግን ብቻውን አይደለም። በጭንቅላቱ ውስጥ አንድ ትልቅ ዕቅድ አለ። በቂሱ ውስጥ ደግሞ ዓለምን የሚያናውጥ ስልት ይዟል። ወደ ጫካው፣ ወደ ፓክቦው ዋሻ አመራ። ታሪክ እዚህ ዋሻ ውስጥ እንደገና ሊጻፍ ነው። ፓክቦ ትርጉሙ የውሃው ምንጭ ማለት ነው። ይህ ቦታ በሰሜናዊ ቪየትናም ጥቅጥቅ ባሉ ተራሮችና ደኖች የተከበበ ለሽምቅ ውጊያ የተመቸ ምሽግ ነው። ሆቺሚን መኖሪያውን እዚህ ዋሻ ውስጥ አደረገ። ኑሮው እጅግ ከባድ ነበር። ምግቡ የቀርከሃ ዱቄትና ከጫካ የሚገኙ ቅጠላ ቅጠሎች ነበሩ። ጠረጴዛው የድንጋይ ቋጥኝ ነበር። በዚህ የድንጋይ ጠረጴዛ ላይ ሆቺሚን የቪየትናምን ዕጣ ፈንታ ቀረጸ። ለምልክትነት ያህል በአቅራቢያው ያለውን ተራራ ካርል ማርክስ አለው። የሚፈሰውን ወንዝ ደግሞ ሌኒን ብሎ ሰየመው። ነገር ግን አስተሳሰቡ ከዚህ የተለየ ነበር። ሆቺሚን አንድ ትልቅ ሐቅ ተረድቶ ነበር። ንጹሕ ኮሚዩኒዝም አሁን አይሠራም። አሁን የሚያስፈልገው ብሔረተኝነት ነው አለ። ሀብታሙም፣ ደሃውም፣ ገበሬውም፣ መሬት ከበርቴውም ሁሉም የጋራ ጠላት አላቸው፤ ፈረንሳይ እና ጃፓን። በግንቦት 1941 በዚሁ ዋሻ ውስጥ ታሪካዊ ስብሰባ ጠራ። እናም ቪየትሚን የተሰኘውን ድርጅት መሠረተ። ሙሉ ስሙ የቪየትናም ነፃነት ሊግ ነው። ዓላማው አንድና አንድ ብቻ ነበር፤ የቪየትናም ነፃነት። ሆቺሚን ለተከታዮቹ እንዲህ ሲል መመሪያ ሰጠ። ሰዎችን እንደ አመላቸው ያዙ። ሁሉም ሰው ውስጥ የአገር ፍቅር ስሜት አለ። ያንን ስሜት ኮርኩራችሁ አውጡ። የፖለቲካ ልዩነትን ወደ ጎን ተውና በጋራ ጠላት ላይ አንጠጣሩ። ይህ ስልት የቪየትሚን ሰራዊት እንደ እሳት በፍጥነት እንዲሰፋፋ አደረገ። ቪየትናም በታሪክ ታይቶ በማይታወቅ መከራ ውስጥ ወደቀች። እስከ አሁን የነበረው ጠላት ፈረንሳይ ብቻ ነበረች። አሁን ግን ከምስራቅ የፀሐይዋ ምድር ጃፓን መጣች። ሁለተኛው የዓለም ጦርነት ኤስያ ሲደርስ ጃፓኖች ኢንዶ ቻይናን፣ ቪየትናም፣ ላኦስ፣ ካምቦዲያን ተቆጣጠሩ። ነገር ግን አንድ የሚገርምና አሳዛኝ ስምምነት ተፈጠረ። ፈረንሳይ በጀርመን ናዚዎች ተሸንፋ ስለነበር በቪየትናም የነበሩት የፈረንሳይ አስተዳዳሪዎች ከጃፓኖች ጋር ተባብረው ለመስራት ተስማሙ። ይህ ሁኔታ በ1944 እና 1945 ወደ አስከፊው ታላቁ የቪየትናም ረሃብ the Great Famine አመራ። ጃፓኖች ለጦርነታቸው ሲሉ የቪየትናምን ገበሬዎች ሩዝ በግዳጅ እየቀሙ ለወታደሮቻቸው ይልኩ ነበር። በተጨማሪም ገበሬው ሩዝ እንዳይተክል ይልኩንም ለጃፓን ኢንዱስትሪ የሚሆን ተልባና ጥጥ እንዲተክል ተገደደ። ውጤቱ ሲኦል ነበር። በሃኖይ ጎዳናዎች ላይ ሰዎች እንደ ቅጠል ረገፉ።
እናቶች የሞቱ ልጆቻቸውን አቅፈው ይለምኑ ነበር። በሬሳ የሚጫኑ ጋሪዎች ማለዳ ማለዳ ከተማዋን ያጸዱ ነበር። በዚህ ረሃብ ብቻ ከ2 ሚሊዮን በላይ ቪየትናማውያን አለቁ። ሆ ቺ ሚን ይህንን የሕዝብ ቁጣ ወደ አብዮት ቀየረው። የጃፓንና የፈረንሳይን ሩዝ ጎተራዎች ስበሩ የሚል ትዕዛዝ ሰጠ። የቪየት ሚን ታጋዮች የሩዝ ጎተራዎችን እየሰበሩ ለተራበው ሕዝብ አከፋፈሉ። ይህ እርምጃ ሆ ቺ ሚንን በሕዝቡ ዘንድ እንደ መሲህ፣ እንደ አዳኝ እንዲታይ ያደረገው። ቪየት ሚን የፖለቲካ ቡድን ብቻ ሳይሆን የሕይወት አዳኝ ቡድንም ሆነ። ይህ የታሪክ ክፍል ብዙ ጊዜ ይረሳል። አሜሪካና ሆ ቺ ሚን በአንድ ወቅት የቅርብ ወዳጆች ነበሩ ብል ማን ያምናል? ግን እውነት ነበር። ጃፓን የአሜሪካም ጠላት ነበረች። ሆ ቺ ሚን ይህንን ዕድል ተጠቀመበት። አንድ ቀን አንድ የአሜሪካ አብራሪ ፓይለት በቪየትናም ጫካ ውስጥ ተመትቶ ወደቀ። የቪየት ሚን ታጋዮች አገኙት። ሆ ቺ ሚን ይህንን አብራሪ በክብር ተቀብሎ ወደ ቻይና፣ ወደ አሜሪካ ጦር ሰፈር በሰላም ሸኘው። ይህ መልካም ተግባር በሩን ከፈተ። የአሜሪካ የስለላ ድርጅት ኦኤስኤስ፣ የሲአይኤ ቀዳሚ ከሆ ቺ ሚን ጋር ለመስራት ወሰነ። ዘ ዲር ቲም የአጋዘን ቡድን የተባለ የአሜሪካ ልዩ ኃይል በፓራሹት ወደ ቪየትናም ጫካ ወረደ። አሜሪካውያኑ ሲደርሱ ያዩትን ማመን አልቻሉም። ሆ ቺ ሚን በወባና በተቅማጥ በሽታ ተይዞ ለሞት ተቃርቦ ነበር። የቪየት ሚን አካላት አሜሪካ ዶክተሮች መድኃኒት ሰጡት፣ ሕይወቱንም አተረፉት። አሜሪካውያኑ ለቪየት ሚን ታጋዮች መሳሪያና ስልጠና ሰጡ። ሆ ቺ ሚን ከአሜሪካውያኑ ጋር እንግሊዝኛ ያወራ ነበር። ስለ አሜሪካ ታሪክ፣ ስለ ጆርጅ ዋሽንግተን ይጠይቃቸው ነበር። አሜሪካውያኑ መኮንኖች ለዋና መስሪያ ቤታቸው ሲጽፉ ሆ ቺ ሚን ኮሙኒስት ቢሆንም ከምንም በላይ ግን ብሔረተኛ ነው፣ ከአሜሪካ ጋር መስራት ይፈልጋል ብለው ሪፖርት አደረጉ። ሆ ቺ ሚን ለአሜሪካውያኑ የወደፊቷ ቪየትናም እንደ አሜሪካ አይነት ዴሞክራሲ ይኖራታል ብሎ ቃል ገባ። ይህ እውነት ነበር ወይስ የፖለቲካ ጨዋታ? ማንም በእርግጠኝነት መናገር አይችልም። ግን በዚያን ወቅት በጫካ ውስጥ አሜሪካና ሆ ቺ ሚን በአንድ ሳህን ይበሉ ነበር። ነሐሴ 1945 ዓለም ተናወጠች። አሜሪካ በሂሮሺማና ናጋሳኪ ላይ የአቶሚክ ቦምብ ጣለች። ኃያሏ ጃፓን ተንበረከከች። በቪየትናም ውስጥ የነበረው የጃፓን ጦር ተስፋ ቆረጠ። የፈረንሳይ ቅኝ ገዢዎች ደግሞ ገና አልተመለሱም ነበር። ይህ ለሆ ቺ ሚን አሁን ወይም በፍጹም ናው ኦር ኔቨር የሚባልበት ወሳኝ ሰዓት ነበር። ምንም እንኳን አሁንም በሕመም እየተሰቃየ ቢሆንም ለሰራዊቱ ትዕዛዝ ሰጠ። ጊዜው ደርሷል፣ ሃኖይን ተኮታተሩ። ይህ የነሐሴ አብዮት ወይም the August Revolution ይባላል። የሚገርመው ነገር ብዙ ደም አልፈሰሰም። የቪየት ሚን ሰራዊትና ሕዝቡ እንደ ጎርፍ ወደ ከተሞች ፈሰሱ። የጃፓን ወታደሮች ጣልቃ አልገቡም። የቪየትናም አሻንጉሊት ንጉሠ ነገሥት ባኦዳይ ሥልጣኑን ለሕዝብ አስረከበ። የባሪያዎች ንጉሥ ከመሆን የነፃ ሀገር ዜጋ መሆን እመርጣለሁ ሲል ዘውዱን አወለቀ። በጥቂት ሳምንታት ውስጥ ቪየት ሚን መላው ቪየትናምን ከሰሜን እስከ ደቡብ ተቆጣጠረ። ሆ ቺ ሚን ከጫካ ወጥቶ ወደ ሃኖይ ገባ። አሁን ሽፍታ አይደለም፣ የሀገር መሪ ነው። መስከረም 2 1945 ሃኖይ ባዲን አደባባይ ከግማሽ ሚሊዮን በላይ ሕዝብ ተሰብስቧል። ፀሐይዋ ትዋጋለች። ሁሉም ሰው አዲሱን መሪ ለማየት ይገፋፋል። ማንም አይቶት አያውቅም። ሆ ቺ ሚን ማን ነው የሚለው ጥያቄ በሁሉም ከንፈር ላይ ነበር። በመድረኩ ላይ አንድ አጭር ካኪ ልብስ የለበሰ ተራ የጎማ ጫማ ያደረገ ሽማግሌ ወጣ። ድምፁ ረጋ ያለ ግን ዘልቆ የሚገባ ነበር። ማይክሮፎኑን አስተካክሎ ንግግሩን ጀመረ። የሚገርመው ነገር ንግግሩን የጀመረው በራሱ ቃላት አልነበረም። የአሜሪካን የነጻነት አዋጅ በመጥቀስ ነበር የጀመረው።
ሁሉም ሰዎች እኩል ተፈጥረዋል። ፈጣሪያቸውም ሊገፈፉ የማይችሉ መብቶችን ሰጥቷቸዋል። ሕዝቡ በድንጋጤና በደስታ አዳመጠ። ቀጥለና የፈረንሳይን የሰብአዊ መብት አዋጅ ጠቀሰ። ከዚያም ድምፁን ከፍ አድርጎ የቪየትናምን ነፃነት አወጀ። በንግግሩ መሃል ቆመና ሕዝቡን ጠየቀ። የምለውን በደንብ ትሰሙታላችሁ? ቶይ ኖይ ዶንግ ባኦንግ ጌሮ ኮንግ? ይህ ያልታቀደ ጥያቄ ነበር። ሕዝቡ በአንድ ድምፅ አዎ ብሎ መለሰ። በዚህ ክትበት በሆቺሚንና በቪየትናም ሕዝብ መካከል ያለው ግንኙነት ታተመ። እሱ ከአሁን በኋላ ፖለቲከኛ ብቻ አይደለም። እሱ አጎቴ ሆ ነው፣ አንክል ሆ። የአሜሪካ አውሮፕላኖች በሰማይ ላይ በረሩ። ሕዝቡ አሜሪካ የነፃነታቸው ጠባቂ መስሏቸው እልል አሉ። ሆቺሚን ግን ያውቅ ነበር፣ ይህ ሰላም ለረጅም ጊዜ እንደማይቆይ ያውቅ ነበር። ፈረንሳይ ተመልሳ ለመምጣት እየተዘጋጀች ነበር። አሜሪካም ፊቷን ልታዞር ነው። የነፃነት ቀኑ ደስታ ገና ሳይበርድ የጦርነት ደመን ከደቡብ በኩል እየመጣ ነበር። የ30 ዓመቱ ጦርነት ገና መጀመሩ ነው። የ1945ቱ የነፃነት አዋጅ ደስታ ብዙም አልቆየም። ደመናው እንደ ገላ ማጠልቀቅ ጀመረ። የፈረንሳይ መንግሥት ያጣሁትን የቅኝ ግዛት ክብር መመለስ አለብኝ በሚል እልህ ወደ ቪየትናም ተመለሰ። ሆቺሚን ግን ጦርነት አይፈልግም ነበር። ሀገሩ በረሃብና በድህነት እየተቆላች መሆኑን ያውቃል። በጠረጴዛ ዙሪያ መነጋገር ይሻላል አለ። በ1946 ሆቺሚን ወደ ፈረንሳይ ፓሪስ ተጓዘ። ከ30 ዓመታት በፊት እንደ ወጥ ቤት ረዳት የረገጣትን ከተማ ዛሬ እንደ ሀገር መሪ ረገጣት። ነገር ግን ፈረንሳዮች በንቀት አዩት። እርሱን እንደ እኩል መሪ ሳይሆን እንደ አመፀኛ አድርገው ይቆጥሩት ነበር። ሆቺሚን በፓሪስ ቆይታው እንዲህ አለ። የቪየትናም ሕዝብ ሰላምን ይፈልጋል፣ ነገር ግን ባርነትን አይቀበልም። ፈረንሳይ የነፃነት ሀገር ከሆነች ለምን የሌሎችን ነፃነት ትቀማለች? ድርድሩ አልተሳካም። ፈረንሳይ ቪየትናምን በሁለት ለመክፈልና ደቡቡን ክፍል በቁጥጥሯ ስር ለማድረግ ፈለገች። ሆቺሚን በባዶ እጁ ወደ ሀገሩ ተመለሰ። በመርከብ ላይ ያለ ለጓደኞቹ እንዲህ አላቸው፣ ሰላም አበቀ። አሁን ዝግጅታችን ለጦርነት መሆን አለበት። ህዳር 1946 የፈረንሳይ መርከቦች በሃይፎንግ ወደብ ላይ በከፈቱት ትኩስ በሺዎች የሚቆጠሩ ሰላማዊ ሰዎች ተገደሉ። ይህ የጥይት ድምፅ ለ8 ዓመታት የሚቆየውን የመጀመሪያውን የኢንዶቻይና ጦርነት በይፋ ከፈተ። ታህሳስ 19 1946 ሆቺሚን በሬዲዮ እንዲህ ሲል ጥሪ አቀረበ። ሽጉጥ ያላችሁ በሽጉጣችሁ፣ ሰይፍ ያላችሁ በሰይፋችሁ፣ ምንም የሌላችሁ ደግሞ በዱላና በፋስ ተነሱ። እያንዳንዱ ቤት ምሽግ፣ እያንዳንዱ መንበር ግንብ ይሁን። ፈረንሳይ ዘመናዊ ታንኮች፣ አውሮፕላኖች እና የሰለጠነ ሰራዊት ነበራት። ሆቺሚን እና ጄኔራሉ ቮ ንጉየን ጂያፕ ደግሞ የነበሯቸው በባዶ እግራቸው የሚሄዱ ገበሬዎች ነበሩ። ይህን ያልተመጣጠነ ኃይል ሆቺሚን በአንድ ድንቅ ምሳሌ ገለጸው። ይህ ጦርነት በነብርና በዝሆን መካከል የሚደረግ ትግል ነው አለ። ዝሆኑ ፈረንሳይ ግዙፍና ኃይለኛ ነው። ነብሩ ቪየትናም ደግሞ ትንሽ ነው። ነገር ግን ነብሩ በቀን ውስጥ አይዋጋም፣ በጫካ ውስጥ ይደበቃል። ዝሆኑ ቆሞ ሲያርፍ ነብሩ ዘሎ ይቧጨረዋል። ከዚያም እንደገና ወደ ጫካው ይገባል። ዝሆኑ በደም መፍሰስ እስኪዝል ድረስ ነብሩ ይህንን ማድረጉን አያቆምም። በመጨረሻም ግዙፉ ዝሆን ይወድቃል። ይህ የሽምቅ ውጊያ ወይም ገሪላ ዋርፌር መመሪያ ሆነ። ቪየትሚኖች በቀን ገበሬ ሆነው ይውላሉ። ማታ ማታ ደግሞ በፈረንሳይ ጦር ሰፈሮች ላይ መብረቃዊ ጥቃት ይሰነዝራሉ። የፈረንሳይ ወታደሮች ጠላታቸውን ማየት አይችሉም፣ ነገር ግን በየቀኑ ይሞታሉ።
ሆቺ ሚን ወታደሮቹን እንዲህ ብሎ ያስተምር ነበር። የሕዝብን ልብ አታጥፉ፣ የገበሬውን መርፌ እንኳ አትስረቁ። ሕዝቡ ውሃ ነው፣ እናንተ ደግሞ ዓሣ ናችሁ። ያለ ውሃ ዓሣ መኖር አይችልም። ይህ ዲሲፕሊን ቪየት ሚንን የማይበገር አደረገው። ጦርነቱ 7 ዓመታት ሞላው። ፈረንሳይ ሰለቻት። አሜሪካ ለፈረንሳይ ከፍተኛ የገንዘብ ድጋፍ ብታደርግም ድል አልመጣም። ፈረንሳዮች አንድ ትልቅ ወጥመድ ለማዘጋጀት ወሰኑ። ዲየን ቢየን ፉ በተባለ ሸለቆ ውስጥ ግዙፍ ምሽግ ሰሩ። የፈረንሳይ ጄኔራሎች እንዲህ አሰቡ፣ ቪየት ሚኖች እዚህ ሸለቆ ውስጥ ካሉት ወታደሮቻችን ጋር ፊት ለፊት መጋጠም አይችሉም። ከባድ መሳሪያ ወደ ተራራው ጫፍ ማውጣት አይችሉም። ስለዚህ እዚህ መተው እንዲያልቁ እናደርጋለን። ግን ሆቺ ሚንና ጂያፕ የማይቻለውን አደረጉ። በ10 ሺዎች የሚቆጠሩ የቪየትናም ገበሬዎች ወንዶችም ሴቶችም በብስክሌትና በጀርባቸው ከባድ መድፎችን እየተሸከሙ ጫካ ለጫካ ተጓዙ። ቁልቁለቱንና ዳገቱን ሳይበግሩ መድፎቹን በገመድ እየሳቡ በተራራው ጫፍ ላይ ያወጧቸው። ፈረንሳዮች ከታች ሆነው የሚያዩት ጫካ ብቻ ነበር። መከበባቸውን እንኳን አላወቁም። መጋቢት 13 1954 የመጀመሪያው የመድፍ ድምፅ ተሰማ። የፈረንሳይ አውሮፕላን ማረፊያ ጋየ። ፈረንሳዮች ደነገጡ። እነዚህ ሰዎች መድፍ እዚህ እንዴት አመጡ ብለው ራሳቸውን ጠየቁ። መልሱ ግን ጥይት ነበር። ለ56 ቀናት የቀጠለ ሲኦል ነበር። ቪየት ሚኖች በተራራው ስር ጉድጓድ እየቆፈሩ ወደ ፈረንሳዮች ምሽግ ተጠጉ። ሰማዩ በአቡራና በደም ጢስ ተሸፈነ። ግንቦት 7 1954 የፈረንሳይ ነጭ ባንዲራ ወጣ። 12,000 የፈረንሳይ ወታደሮች ተማረኩ። አንድ የቅኝ ግዛት ኃይል በታሪክ ለመጀመሪያ ጊዜ በአንድ የነጻነት ታጋይ ጦር ሙሉ በሙሉ ተሸነፈ። ይህ ድል ለቪየትናም ብቻ አልነበረም። ለአፍሪካ፣ ለላቲን አሜሪካ እና ለመላውም የተጨቆኑ ሕዝቦች ነጻነት ይቻላል የሚል የምሥራች ነበር። በዲየን ቢየን ፉ ድል ማግስት የዓለም ኃያላን በስዊዘርላንድ ጄኔቫ ተሰበሰቡ። ሆቺ ሚን ቪየትናም ሙሉ በሙሉ ነፃ ትሆናለች ብሎ ጠብቆ ነበር። ነገር ግን የዓለም ፖለቲካ ጨካኝ ነው። አሜሪካና ሶቪየት ኅብረት በቀዝቃዛው ጦርነት ኮልድ ዎር ውስጥ ነበሩ። ቻይናም የራሷ ፍላጎት ነበራት። በመጨረሻም ቪየትናም በ17ኛው ትይዩ መስመር 17th ፓራለል ለሁለት እንድትከፈል ተወሰነ። ሰሜኑ በሆቺ ሚን፣ ደቡቡ ደግሞ በአሜሪካ በሚደገፍ መንግሥት እንዲመራ ተደረገ። ይህ ለሆቺ ሚን ትልቅ ድልም ትልቅ ሽንፈትም ነበር። ሀገሩን ነፃ አውጥቷል፣ ግን ለሁለት ተከፍላለች። ልጆቼ ተለያይተዋል ሲል በሐዘን ተናገረ። ስምምነቱ ከ2 ዓመት በኋላ ሀገሪቱን አንድ የሚያደርግ ምርጫ እንዲካሄድ ቢደነገግም አሜሪካ ግን ሆቺ ሚን ካሸነፈ ኮሚኒዝም ይስፋፋል በሚል ስጋት ምርጫው እንዳይካሄድ አገደች። ሆቺ ሚን አሁን ሰሜን ቪየትናምን መገንባት ጀመረ። ነገር ግን አይኑ ሁል ጊዜ ደቡብ ላይ ነበር። ቪየትናም አንዲት ናት። ወንዞቿ ሊደርቁ ይችላሉ፣ ተራሮቿ ሊሸረሸሩ ይችላሉ። ነገር ግን ሐቁ አይቀየርም። ቪየትናም አንድ ሀገር ናት የሚለው መፍክሩ በየቦታው ተሰማ። ሆቺ ሚን አሁን ፕሬዚዳንት ነው፣ ግን እንደ ሌሎች የኮሙኒስት አምባገነኖች በትልልቅ ቤተ መንግሥቶች ውስጥ አልኖረም። በሃኖይ የሚገኘውን የፈረንሳይ ገዢዎች ቤተ መንግሥት ለኔ ይበዛል ብሎ እምቢ አለ። ከቤተ መንግሥቱ አጠገብ በኩሬ ዳርቻ ላይ ባለ 2 ክፍል እንጨት ቤት ሠራ፣ ልክ እንደ ገበሬዎቹ። ልብሱ አሁንም ያው ካኪ ነበር። ጫማው አሁንም ከጎማ የተሠራው የሆቺ ሚን ጫማ ነበር። ጠዋት ጠዋት ኩሬ ውስጥ ያሉትን አሶች ይመግባል፣ ሕፃናትን ያጫውታል። ሕዝቡ አጎቴ ሆ ወይም ባክ ሆ ብሎ ይጠራው ጀመር። ይህ ስያሜ በፕሮፓጋንዳ የተጫነ ሳይሆን ሕዝቡ ከልቡ የሰጠው ፍቅር ነበር። ሆቺ ሚን ቤተሰብ አልነበረውም፣ ሚስት አልነበረውም፣ ልጆች አልነበሩትም። የቪየትናም ሕዝብ ቤተሰቤ ነው፣ የቪየትናም ልጆች ልጆቼ ናቸው ይል ነበር። ነገር ግን ይህ የውሃ ሽማግሌ ከጀርባው የዓለምን ግዙፍ ኃይል አሜሪካን ለመጋፈጥ እየተዘጋጀ ነበር። ምክንያቱም ደቡብ ቪየትናም በጭቆና ውስጥ ነበረች። እናም ሆቺ ሚን እስከ መጨረሻው እስትንፋሱ ድረስ ቪየትናምን አንድ የማድረግ ሕልሙን ሊተው አልቻለም።
ፈረንሳይ ተሸንፋ ወጣች። ነገር ግን ቪየትናም ሰላም አላገኘችም። በ1960ዎቹ መጀመሪያ ላይ አሜሪካ በደቡብ ቪየትናም ጣልቃ መግባት ጀመረች። ለምን? ዋሽንግተን ውስጥ አንድ ፍራቻ ነበረ፣ የዶሚኖ ቲዮሪ የሚባለው። ቪየትናም ኮሚኒስት ከሆነች ጎረቤቶቿ ሁሉ ይከተላሉ፣ እስያ በሙሉ ቀይ ትሆናለች የሚል ስጋት። ሆቺሚን አሁን በሰባዎቹ ዕድሜ ውስጥ የሚገኝ ሽማግሌ ነው። ነገር ግን የአሜሪካን ፕሬዝዳንት ሊንደን ጆንሰንን አስጠነቀቀ። ጦርነቱን ብትፈልጉ ለ5 ዓመት፣ ለ10 ዓመት ወይም ለ20 ዓመት እንዋጋለን። ከተሞቻችን ይፈራረሱ ይሆናል፣ ነገር ግን የነጻነት መንፈሳችንን ማንም ሊነካው አይችልም። ይህ ማስጠንቀቂያ ባዶ ፉከራ አልነበረም። አሜሪካ በቪየትናም ምድር ላይ የጣለችው ቦምብ በሁለተኛው የዓለም ጦርነት በአውሮፓ ላይ ከተጣለው ቦምብ ሁሉ ይበልጥ ነበረ። ሰማዩ በቢ-52 ቦምብ ጣዖት ተሸፈነ። ደኖቹ በናፓልም እሳት ጋዩ። ነገር ግን ሆቺሚን አንድ ምስጢራዊ መሳሪያ ነበረው። በዓለም ወታደራዊ ታሪክ ውስጥ እንደዚህ አይነት ነገር ታይቶ አይታወቅም። የሆ ቺ ሚን መንገድ the Ho Chi Minh Trail። ይህ መንገድ አንድ አስፋልት አይደለም። በላኦስ እና በካምቦዲያ ጫካዎች ውስጥ የተጠላለፈ በሺዎች የሚቆጠሩ ኪሎሜትሮች የሚረዝም የሸረሪት ድር ነው። ሆ ቺ ሚን ደቡብን መርዳት አለብን ሲል ትዕዛዝ ሰጠ። ወታደሮች፣ ሴቶችና ወጣቶች ሌት ተቀን በዚህ መንገድ ይጓዙ ነበር። አሜሪካውያን መንገዱን በቦምብ ደበደቡት፣ ቪየትናማውያን በሌሊት ጠገኑት። አሜሪካውያን የኬሚካል መርስ ኤጀንት ኦሬንጅ ረጩበት፣ ቪየትናማውያን ከምድር በታች ቱቦ ቆፍሮ በስሮ አለፉ። አንድ አሜሪካዊ ጄኔራል በወቅቱ እንዲህ አለ፣ ይህ መንገድ የቪየትናም ደም ስር ነው፣ ካልቆረጥነው ልባቸው መምታቱን አይተውም። ግን ሊቆርጡት አልቻሉም። በዚህ መንገድ ላይ ጭነት መኪኖች ብቻ ሳይሆኑ ቢስክሌቶችና የሰዎች ጀርባዎች ለደቡብ ቪየትናም ታጋዮች ቪየት ኮንግ ምግብና መሳሪያ ያቀብሉ ነበር። ሆ ቺ ሚን በሃኖይ ሆኖ ሪፖርት ሲሰማ መንገዱ ተዘግቷል ብሎ ይጠይቃል። አይ አጎቴሆ መንገዱ ክፍት ነው ሲሉት በደስታ ፈገግ ይላል። ይህ መንገድ የቁርጠኝነት ምልክት ነበር። 1968 አሜሪካ በቪየትናም ያሸነፈች መስሏት ነበር። ግማሽ ሚሊዮን የአሜሪካ ወታደሮች በምድሪቱ ላይ ነበሩ። ነገር ግን በጥር ወር በቪየትናም አዲስ ዓመት ቴት ሆ ቺ ሚን እና ጄኔራሎቹ ታላቅ ጥቃት አቀናበሩ። የቴት ጥቃት ብሎ ተጠራ። በአንድ ሌሊት በመላው ደቡብ ቪየትናም በሚገኙ 100 ከተሞች ላይ ቪየት ኮንጎች ጥቃት ከፈቱ። በሳይጎን የሚገኘው የአሜሪካ ኤምባሲ ግቢ ውስጥ ሳይቀር ገቡ። በወታደራዊ ሚዛን ቪየትናማውያን ብዙ ሰው ሞተባቸው። ነገር ግን በፖለቲካና በስነ ልቦና ሚዛን አሜሪካ ተሸነፈች። የአሜሪካ ሕዝብ በቴሌቪዥን ይህንን ሲመለከት እየተሸነፍን ነው እንዴ ብሎ መንግሥቱን ጠየቀ። ሆ ቺ ሚን ይህንን ያውቅ ነበር። የአሜሪካን ወታደር መግደል ብቻ በቂ አይደለም፣ የአሜሪካን ሕዝብ ተስፋ ማስቆረጥ አለብን ብሎ ነበር። ሆ ቺ ሚን በዚህ ወቅት ጤናው እየተዳከመ ነበር። ልቡ እየደከመ ነው። ነገር ግን ውኔው አልቀዘቀዘም። በሬዲዮ ቀርቦ የሚከተለውን ታሪካዊ ንግግር አደረገ። ሆን ኮዚ ኩይሆን ዶክላፕ ቱዞ፣ ከነጻነትና ከክብር የበለጠ ውድ ነገር የለም። ይህ አረፍተ ነገር የመላው ቪየትናም መሪ ቃል ሆነ። በቦምብ ፍርስራሽ ውስጥ፣ በዋሻ ውስጥ፣ በሩዝ ማሳ ውስጥ ሁሉም ይህንን ይደጋግሙ ነበር። 1969 ዓመተ ምህረት ጦርነቱ ገና አልተጠናቀቀም። ነገር ግን የቪየትናም አባት ጉልበት እየተሟጠጠ ነው። ሆ ቺ ሚን በ79 ዓመቱ በአልጋ ላይ ዋለ። በመጨረሻዎቹ ቀናት አሁንም ስለ ደቡብ ቪየትናም ሁኔታ ይጠይቅ ነበር። ወታደሮቻችን ዛሬ ምን በሉ? ዝናብ እየዘነበ ነው፣ መጠለያ አላቸው እያለ ይጨነቅ ነበር።
ዶክተሮች እረፍት እንዲያደርግ ሲነግሩት ሕዝቤ እየሞተ እኔ እንዴት አርፋለሁ ብሎ ይመልስ ነበር። ከሞቱ በፊት አንድ ኑዛዜ ቴስታመንት ጻፈ። ኑዛዜው ግን ስለ ሥልጣን ወይም ስለ ሀብት አልነበረም። እንዲህ አለ: እኔ ስሞት ትልቅ ቀብር እንዳታደርጉልኝ፣ የሕዝቡን ገንዘብና ጊዜ አታባክኑ። አስከሬኔን አቃጥላችሁ ክሪሜት አድርጋችሁ አመዱን በሦስት ኮረብታዎች ላይ ብትኑት፣ አንዱ በሰሜን፣ አንዱ በመሃል፣ አንዱ በደቡብ። ሆ ቺ ሚን ራሱን እንደ ሀገር አባት እንጂ እንደ ጣዖት እንዲቆጠር አልፈለገም። ነገር ግን የፓርቲው መሪዎች ያንን ቃል አላከበሩም። ለሕዝቡ መንፈስ ያስፈልጋል፣ ሰውነትህ መቆየት አለበት አሉት። በታሪክ ውስጥ የሚገርሙ ድንገተኛ ክስተቶች አሉ። መስከረም 2 1969 ዓመተ ምህረት ሆ ቺ ሚን ከዚህ ዓለም በሞት ተለየ። ነገር ግን በዚያን ዕለት መላው ቪየትናም የነጻነት ቀንን ናሽናል ዴይ እያከበረች ነበር። ፓርቲው እንዲህ አለ: ሕዝቡ በነጻነት ቀን ማዘን የለበትም። ዛሬ ደስ ይለናል፣ ነገ እናለቅሳለን። ስለዚህ የሆ ቺ ሚን ሞት እስከ መስከረም 3 ድረስ በይፋ አልተነገረም። በማግስቱ ዜናው ሲወጣ መላው ቪየትናም አለቀሰ። ወታደሮች በቦይ ውስጥ እያለቀሱ ተዋጉ። እናቶች በቤታቸው ሆነው አለቀሱ። የዓለም ፖለቲካ ተናጋ። ሆ ቺ ሚን ሞተ፣ አሁን ጦርነቱ ይቆማል ብለው አሰቡ። ነገር ግን በተቃራኒ ሆነ። የሆ ቺ ሚን ሞት የቪየትናም ወታደሮችን በበለጠ እልህ አስቆጣ። ለአጎቲ ሆ ስንል እናሸንፋለን አሉ እና ቃለ መሐላ ፈጸሙ። ባክ ዳንግ ኩንግ ቹንግ ቻው ሃንግ ኳን፣ አጎቴ ሆ አሁንም ከኛ ጋር እየዘመተ ነው የሚል መፈክር ያዙ። 1975 ደረሰ። ሆ ቺ ሚን ከሞተ 6 ዓመታት አልፈዋል። አሜሪካ ተሸንፋ ወጣች። የመጨረሻው ውጊያ ተጀመረ። ሚያዝያ 30 1975 የሰሜን ቪየትናም ታንኮች የደቡብ ቪየትናምን ዋና ከተማ ሳይጎንን ደጃፍ ሰበሩ። የፕሬዝዳንቱ ቤተ መንግሥት አጥር በታንኮች ተረገጠ። አንድ ወታደር በቤተ መንግሥቱ ሰገነት ላይ ወጥቶ የቪየት ኮንግን ባንዲራ አውለበለበ። ጦርነቱ አበቃ። ቪየትናም አንድ ሆነች። በዚያ ቀን የታንኮቹ ስም ማን ነበር? ኦፕሬሽን ሆ ቺ ሚን። በዚያ ቀን የከተማዋ ስም ምን ሆነ? ከሳይጎን ወደ ሆ ቺ ሚን ሲቲ ተቀየረ። ሆ ቺ ሚን ድሉን በዐይኑ አላየውም። ነገር ግን መንፈሱ በታንኮቹ ላይ ነበረ፣ በወታደሮቹ ልብ ውስጥ ነበረ። ዛሬም ቢሆን በሃኖይ ከተማ በሚገኘው መቃብሩ መዞሊዩም ውስጥ ልክ እንደ ሌኒን ሰውነቱ ተጠብቆ ይገኛል። በሚሊዮን የሚቆጠሩ ሰዎች በየዓመቱ ይጎበኙታል። የሆ ቺ ሚን ታሪክ የድህነት፣ የትግል፣ የመስዋዕትነትና የድል ታሪክ ነው። እሱ ፍጹም ሰው አልነበረም። ፖለቲከኛ ነበር፣ አብዮተኛ ነበር። ነገር ግን ለሀገሩ የነበረው ፍቅር ማንም ሊጠራጠረው የማይችል እውነት ነው። እሱ ለዓለም ያስተማረው አንድ ነገር ቢኖር የተባበረ ሕዝብ የቱንም ያህል ደካማ ቢሆን የተራቀቀ መሳሪያ የታጠቁ ግዙፍ ሀገራትን ማሸነፍ ይችላል የሚለውን ነው። ዛሬ ቪየትናም የኢኮኖሚ እድገት እያስመዘገበች ያለች በሰላም የምትኖር ሀገር ናት። ነገር ግን የዚህ ሁሉ መሠረት ያ በዋሻ ውስጥ የኖረው፣ በጫካ ውስጥ የተዋጋው እና በሸክላ ቤት ውስጥ የኖረው አዛውንት ነው። ሆ ቺ ሚን የቪየትናም ብርሃን፣ ታሪክ መቼም አይረሳውም።